ሁልጊዜ ባየናቸው ቁጥር የፈጣሪን መልካም ስራ ማመስገኛና ማድነቂያዎቻችን ናቸው። ሄራን፣ ሶሊያላና አናንያ። ታዲያ እነዚህ ልጆች ብቻዋን የምታሳድገው ብርቱ እናታቸው የተናገረችው ብዙ ነው። ስለ አባታቸውስ ምን ተናገረች የሚለውን በዝርዝር ይዘንላችሁ መጥተናል። ሰላም፣ እንዴት ናችሁ? ውድ የቻናላችን ተመልካቾች፣ እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጋብዛለን። እነዚህ 3 መንታ ልጆች በቅርቡ እንደምናስታውሰው አይናቸው ለመብራት ጫፍ ላይ ደርሶ በሕክምና ላይ ነበሩ። በርከት ያሉ ኢትዮጵያውያንና ኤርትራውያን ልቡ ያዘንላቸው ሁሉ ተባብሮ ከኪሱ ያለውን አካፍሏቸው ወደ ውጭ ሀገር በመሄድ የአይን ቀዶ ሕክምና እስከማድረግ ደርሰዋል። ታዲያ የቀዶ ሕክምና ብዙ ተስፋ ቢጣልበትም የታሰበውን ያክል ውጤት ሳያመጣ ቀርቷል። የታዲያ ለወላጇ በጣም ከባድ ጊዜ እንደነበረባት ወደ ኋላ ታስታውሰናለች። ሁሉም ከነበረው ጉጉት የተነሳ ታዲያ በርከት ያሉ ዜናዎች አይናቸው በራላቸውም እየተባለ አይተን ተደስተን በርከት ያሉ ሀሳቦችንም ስናንሸራሽር ቆይተናል። ታዲያ ዋናው በጤናው መመለሳቸው እንጂ ሌላው በእግዚአብሔር ፍቃድ ይሆናል የምትለን እናትየዋ እነዚህን 3 ልጆች እንዴት እንዳሳደገቻቸው በሰጠችው ቃለ መጠይቅ ሁሉንም ሰው እኔ በሆነ አድርገው ይሆን ነው የሚል ፈተና ውስጥ ከታናለች። በዛ ላይ ነገሩን ከበድ የሚያደርገው 3 ልጆችን በአንድ ጊዜ መውለዷ ነው። አስቡት እስኪ የአንድ ልጅ እርግዝና ምን ያክል ከባድና ውስብስብ እንደሆነ። ይቺ ሴት ታዲያ 3 ልጆችን ለዛው መንታ 3 ልጆች በአንድ ጊዜ በሆዷ ውስጥ ተሸክማ ያሳለፈችው ከባድ የእርግዝናን ጊዜ ማሰብና መገመት አይከብድም። ታዲያ የታሰበው ቀን ደርሶ መውለጃ ጊዜያቸው ሲደርስ ደግሞ ልጆቻችሁን ለመታቀፍ ምን ያክል እንደምትጓጉም እንደዛው። ታዲያ ይቺ ብርቱና ጠንካራ ሴት በምትወልድበት ጊዜ 3ቱም ልጆቿ ማየት የተሳናቸውና ጭራሽ አንደኛው ልጅ ደግሞ ኦቲስቲክ መሆኑን ባየችበት ጊዜ ምን ያክል ከባድ ችግር እንደሚደርስባት አስተውሉ። ይህንን የምላችሁ በኋላ ከምናወራው ነገር ጋር ስለሚገናኝ ልብ እንድትሉልኝ አደራላለሁ። 3 ልጆች በዛውም ማየት የተሳናቸው እንዴት የአራስ ቤት ጊዜዋ ከባድ ሊሆን እንደሚችል በዛው መገመት ነው። ታዲያ እድሜ ለባለቤቷና ጠንካራ የነበረው ባለቤቴ የምትለን እናትየዋ በርከት ያሉ ችግሮችን በሱ ጫንቃ ተደግፌ የሆነውን ሁሉ እንዳልሆነብኝ ሆኜ ጠንከር ለማለት እየሞከርኩኝ በነበርኩበት በዛን ጊዜ ዛሬ ላይ ልነግራችሁ ያሰብኩትንና እስከ ዛሬ ድረስ ደፍሬ ለማንም ያልተናገርኩትን እውነቱን መጋፈጥ ያለብኝን ጉዳይ ልነግራችሁ ነው አለችን። መጽናኛዬና ሲደክመኝ አይዞሽ የሚለኝ ባለቤቴ በዚሁ በአራስ ቤት ላይ እየነበርኩኝ ህይወቱ አለፈ ትለናለች። ታዲያ ይህን ሁሉ ችግር መቋቋም ትልቅ ብልሃትንና የእግዚአብሔርን ክብር ማሳያ ነው ያልኳችሁ ለዚህ ነበር። አስቡት እስኪ 3 ልጆች ለዛውም ማየት የተሳናቸው፣ አንደኛው ደግሞ ኦቲስቲክ በሚለው በሽታ የተጠቃ፣ በዛ ላይ ደግሞ አራስ ቤት ሆናችሁ ሁሉን ነገር ሲያግዛችሁና ሲረዳችሁ የቤታችሁን ቀዳዳ ሲሸፍን የነበረ በህይወታችሁ ትልቅ ቦታ የምትሰጡት ባላችሁና የልጆቻችሁ አባት በሞት ሲለያችሁ ምን ያክል ዓለም ትጨልምባችኋለች። ይህንን ለእናንተ የቤት ስራ ልስጣችሁ። በኮመንት ስር እየገባችሁ የዚችን ብርቱ ሴት ጥንካሬ ጻፉልኝ። ታዲያ ይቺ ሴት በአራስ ቤት ነበር ባሏንም ያጣችሁ። በጣም ከባድ ጊዜ ላይ ነበርኩኝ። ተንበርክኬ እንኳ መጸለይ እስከሚከብደኝ ድረስ ምነው አምላኬ ሌላ ሰው አጣ ሆይ ሁሉን ነገር ለኔ ነው እንደምታሸክመኝ ብዬ ወቅሼው ነበር ትለናለች። በእርግጥ እግዚአብሔር አይሳሳትም፣ ሁሉን ነገር የሚያደርገው ለምክንያት ነው ትላለች። ታዲያ በእውነተኛ ታሪክ ላይ የተመሰረተ አጭር ዘጋቢ ፊልማቸውንም ከልጆቻቸው ጋር በመሆን ሰርተዋል። ከዚህም ባለፈ ታዲያ አሁን የምስራች ብለው የነገሩን ነገር አዲስ ካፌና ኬክ ቡናንም ጨምሮ የሚሰራ ትልቅ የሆነን ካፌ እየከፈተች እንደሆነ ተናግራለች። ታዲያ ሁላችሁም እንኳን ደስ አለሽ እንድትሏት ጋብዘናል። ያን ሁሉ ችግር አልፋ ለልጆቿ ቋሚ የሆነን ገቢ ታስገኝ ዘንድ ሰው በራሱ ተነሳስቶ እንደዚህ ገቢ ሊያስገኝ የሚችል ስራን ሲሰራ ማየት ያስደስታል። የሰው እጅ ረጅም መንገድ አያስኬድም። ይቺ ሴት እስካሁን ድረስ
ብዙ ደጋግ ኢትዮጵያውያን ተባብረዋት የልጆቿንም ሕክምናም ሆነ የሚያስፈልጋቸውን ሙሉ ወጪ ተሸፍኖላት ይኸው ዛሬ ላይ ደርሳለች። ዛሬ ታዲያ ይቺ ብርቱ ሴት እንዲጠንከራ የራሷን ካፌ ከፍታ ወደ ቢዝነሱ ዓለም መጣጋቷን ስንሰማ ደስታ ተሰምቶናል። ለሁሉም ሰው ትምህርት የሚሆን ነው። ሁላችንም ችግር ደረሰብኝ እንላለን። እውነት ከዚች ሴት በላይ ችግር ደርሶብናል ወይ? ዋናው ነገር ታዲያ ችግሩ ወደኛ መምጣታችን ሳይሆን እንደዚህ ሴትዮ በትዕግስትና ከፈጣሪ ጋር ያለንን ነገር አጥብቀን ስንሻገረው ነው። ብዙ ሴቶች በእንደዚህ አይነት ችግር ውስጥ ያልፋሉ። በተለይ ደግሞ የቤታችን ዋና የሆኑት ባሎቻችን፣ አባወሮቻችን በህይወት እያሉ ብዙ ቀዳዳዎቻችንን የሚሸፍኑልን ዛሬ ላይ እለት እለት እየጨመረ ያለውን የኑሮም ጫና የሚቋቋሙልን እነሱ ናቸው። ታዲያ በሞት ባጣናቸው ጊዜ ልጆች ይዘን መንከራተቱ አሁንም ለኛው ይሆናል። ብዙውን ጊዜ ታዲያ ሴቶቹ ይህን ነገር መወጣት የሚከብዳቸው ብዙዎች አሉ። ምክንያቱም እጃቸው ላይ ያሉት ልጆች ይህንን ስራ ወጥቶ ለመስራት አንዳንድ ስራዎችንም ለመምረጥ አያስችሉንም። ታዲያ እቺ ብርቱ እናት ዛሬ ላይ የራሷን ካፌ ከፍታ ልጆቿንም እንደዚህ ባለ ጥሩ ሁኔታ እያሳደገች በማየታችን በጣም ደስተኞች ነን። የልጆቹ መባረክን ባየን ጊዜ ታዲያ ለካ የልብ ብርሃን ከምንም በላይ ነው የሚለውን ነገር ማሳያ ናቸው። እርስ በርስ ያላቸው መከባበር እንዴት አድርጋ ብታሳድጋቸው ነው ያሰኛል። ሁለቱ ሲደማመጡና እርስ በራስ ሲዋደዱ ለተመለከታቸው በጣም ያስቀናሉ። ሁሉም ልጆቹን በዚህ መንገድ ቢያሳድግ መልካም ይሆናል። ዛሬ ላይ ልጆቻችሁን ለማሳደግ የምትከፍሉት ዋጋ ፍሬው ልክ እንደነዚህ ልጆች ሲሆን ደስ ይላል። ሁሉም ሰው ወላጅ እንደመሆኑ ልጆቹ መልካም ነገር ይዘውለት እንዲያድጉ ይፈልጋል። ታዲያ አንዳንድ ጊዜ በተቃራኒው ይሆንብንና ልጆቻችን ካሰብነውና ከቁጥጥራችን ውጪ ይሆናሉ። ይቺ ብርቱ ሴት ታዲያ እነዚህን ሴት ልጆቿን በዚህ ልክ በፍርሃተ እግዚአብሔር ማሳደጓና እርስ በራስ ያላቸው መከባበር ከእናቷ ጋር ያላትም ግንኙነት በጣም ቀንተንበታል። ታዲያ ሁሉ ጊዜ ስታመሰገን ስሰማት በጣም ያስቀናኛል። ዛሬ ላይ እንዲህ እንድቆም ያደረጉኝ ኢትዮጵያውያንና ኤርትራውያንን በጣም አመሰግናለሁ ትለናለች። በተለይ ደግሞ ኤርትራውያን ሁሉ ጊዜ በኢቢኤስ የሚቀርቡ ሰዎችን በተለይ የእርዳታ እጅ የሚያስፈልጋቸውን ከፊት በመቅደምና በማገዝ ሁሉ ጊዜ ስማቸው ይነሳል። ያለን በዚህ ልክ ማህበረሰባዊ ግንኙነታችን በእውነት ደስ ይላል። ለተቸገረ መድረስ የሁለቱም ሀገር ባህል ነው። በእርግጥ ድሮም አንድ የነበርንና ሀበሾች ሆነን ለሰው የምናዝን የተቸገረን አይተን የማናልፍ ነን። ሁሉ ጊዜ አንድ የተቸገረን ሰው ስታዩ ፈጣሪ እናንተ ጋር መምጫው መንገድ ሊሆን ስለሚችል አታሳልፉ ብለው ያሳደጉን ወላጆቻችን ይህንን ሲያዩ ምን ያክል ይደሰቱብን ይሆን? እናም ተመልካቾቻችን እስከዛሬ ላደረጋችሁላት ድጋፍ አመስግናለች። እኛም ታዲያ የተሰማችሁን ሀሳብ በኮሜንት ስር እንድታስቀምጡልን በአክብሮት ጋብዘናል። ይህ ሁሉ ፈተና በሰው ላይ ደርሶ በዚህ ልክ ጸንቶ በቆም እንዴት ደስ ይላል። እናንተስ ከሴትዮዋ ምን ተማራችሁ? የልጆቹስ አንድነትና ያደጉበት ስርዓት እንዴት ተገልጹታላችሁ? እኛ ለዛሬ እንደዚህ ገልጸንላችኋል። ሰላም ቆዩን። Ya ya zola, ya 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 zola.